ተነስተልን የተወደዳችሁ የዞላ ኒውስ ቤተሰቦች እንደምን ቆያችሁ? ከዞላ ኒውስ ዕለታዊ መረጃዎችን ይዤ ቀርብ ያለሁ። በቅድሚያም ዋና ዋና ሀሳቦችን ላሰማችሁ። ትናንትን የማይረሳ ነገን በክንዱ የሚወስን የትውልድ መተማመኛ ኃይል መፍጠር የዕለት ተዕለት ተግባራችን ነው ሲሉ የፋኖ አመራሩ አስረስ አስማረ ተናግረዋል። በመጨረሻው ለምሳ ሲያስቡን ለቁርስ አረግናቸው እንደተባለውም ለጥፋት ሲያቀዱን ከጠላት እቅድ ቀድመን ከ2000 በላይ የሚሆኑ ኮማንዶዎችን አሰልጥነናል ሲሉም ትላንት ተናግረዋል። ሌላው በትግራይና በአማራ ሕዝብ መካከል የተጀመረውን ትብብር በበለጠ ማጠናከር እንደሚያስፈልግ ተስፋ ለሰላም የተባለ ድርጅት መግለጹን እንዲሁም ደግሞ በወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ መልአከ ምሕረት አባ አይናለም አማረ በመንግስት ጥቃት ተፈጽሞባቸው ማረፋቸውን እንዲሁም በአዲስ አበባም እንዲሁ በህብረተሰቡ ጥቆማ አላስፈላጊ ለምግብነት የማይውል ወይም በመርዝ የተበከለ ምግብ በቁጥጥር ስር ውሎ ምርመራ እየተደረገበት መሆኑና ወይም መደፋቱን የሚገልጽ መረጃ መውጣቱን ከውጭም በእስራኤልና በኢራን መካከል የሚካሄደው ጦርነት ከፍተኛ እልቂትን እያስተናገደ መሆኑም ሌሎችም መረጃዎችን ይዘን ቀርበናል። የተወደዳችሁ አብራችሁ እንድቆዩ የጋበዝነ አብራችሁን ስቆዩ በየጊዜው የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ የዲዮል ምልክቷን መጫናችሁ እንዳትረሱ። ኮመንት ላይክም አድርጉ። ስለምትከታተሉን ልባዊ ምስጋናችን ከፍ እያለ ወደሚቀጥለው መረጃዎች እናልፋለን። አብራችሁን ቆዩ። በቅድሚያ ትናንትን የማይረሳ ነገን በክንዱ የሚወስን የትውልድ መተማመኛ ኃይል መፍጠር የዕለት ተዕለት ተግባራችን ነው ሲሉ የፋኖ አመራሩ አስረስ አስማረ ተናገሩ። የትናንት ድክመታችን የጋራ አመራር አለመኖር መሆኑን የተረዱ የአዲሱ ትውልድ ፊት አውራሪዎች አንድ ድርጅት በመሰረቱ ማግስት የጠላትን የመድፍ ባሩድ የታጠነ ቅልጥም ሰባሪ ግዙፍ ሰራዊት በጋራ አሰልጥነው አስመርቋል። ጠላቶቻችን ለወራት ተጨንቀው የመበተን እቅድ አውጥተው አለን የሚሉትን መሳሪያ ሁሉ በመያዝ ምልምል ሰራዊታችን ለመበተን ያልሞከረው ሙከራ አልነበረም። ከዲሽቃ እስከ ሞርተር ከመድፍ እስከ ድሮን በመያዝ በጫጫታቸው ሊያደናቅፉ ሞክረዋል፣ ግን አልሆነላቸውም ብለዋል። መጨረሻም ለምሳ ሲያስቡን ለቁርስ አረግናቸው እንደተባለው ለጥፋት ሲያቅዱን ከጠላት እቅድ ቀድመን ከጠላት አፍንጫ ስር ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ምኒልክ እዝ እና ሳምናው እዝ በጋራ ያሰለጠኗቸውን ከ2000 በላይ ኮማንዶዎችን የሶስት እዞች ከፍተኛ አመራሮች ጨምሮ የአፋማ ምክትል ወታደራዊ አዛዥ ወርካው ምሬ ወዳጅ፣ የአፋማ ሕዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ አማረ ዳምጤ፣ የድርጅቱ ዘመቻ መምሪያ ኃላፊ አርበኛ ባያ ያለባቸው እንዲሁም ጥሪ የተደረጋላቸው እንግዶች በተገኙበት ተመርቀዋል። የዓለምን ውጊያ ቴክኖሎጂ የሀገር ሀብት አሟጦና ለአዳዲስ ኢምፔሪያሊስቶ ተላላኪ በመሆን አብይ አህመድ የታጠቀውን መሳሪያ መከተል ለዚህ ያበቃናቸው ትግል ወደ ስትራቴጂክ ማጥቃት አስቸጋሪ ድል የምንጨብጥበት ጊዜ ቅርብ መሆኑን የምናረጋግጥበት ኃይል አፍርተናል ብለዋል። በዕለቱ በአካል ያልተገኙ አፋሕማን ሰብሳቢ አርበኛ ዘመነ ካሴ እና ወታደራዊ አዛዡ ጀነራል ተፈራ ማሞ የእንኳን ደስ አላችሁ መልእክት አስተላልፈዋል። የተወደዳችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱም። በትግራይና በአማራ ሕዝብ መካከል የተጀመረው ትብብር በበለጠ ማጠናከር እንደሚያስፈልግ ተስፋ ለሰላም የተባለው ድርጅት ገለጸ። መቀመጫውን በሰሜን አሜሪካ ያደረገው ተስፋ ለሰላም ድርጅት ላለፉት 5 ዓመታት በትግራይና በአማራ ሕዝቦች መካከል ሰላማዊ ግንኙነት እንዲጠናከር የተለያዩ ጥረቶችን ሲያደርግ መቆየቱን በመግለጫው አስታውቋል። ድርጅቱ የአማራና የትግራይ ሕዝቦች ወደ ተባበረ ትግል የመሸጋገር ተነሳሽነት እያሳዩ መሆናቸው ከፍተኛ ደስታ እንደፈጠረለት ገልጾ ይህ አዲስ የትብብር ተነሳሽነት ተስፋ ለሰላም እንደሚለው የሁለቱን ህዝቦች ብቻ ሳይሆን አጠቃላዩን የኢትዮጵያን ህዝብ ህልውና ከጥፋት የሚታደግ አዎንታዊ ክስተት ነው ሲልም አብራርቷል። የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ መልአከ ምሕረት አባ አይናለም አማረ በመንግስት በተፈጸመባቸው ጥቃት አረፉ። መጋቢት 4 ቀን 2018 ዓ.ም በሰሜን ወሎ ሀገረ ስብከት የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ የነበሩት መልአከ ምሕረት አባ አይናለም አማረ ሌሊት በመኖሪያ ቤታቸው ውስጥ በደረሰባቸው የጥይት ጥቃት ህይወታቸው ማለፉም ተሰምቷል። በሥርዓተ ቀብር ላይ የተገኙት የሰሜን ወሎ የደቡብ ወሎና የከሚሴ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርምያስ ባስተላለፉት መሪር ሐዘን መግለጫ አባ አይናለም የቤተ ክርስቲያን ሀብትና ስርዓት አምልኮ ለማስከበር ሌት ተቀን ሲደክሙ የቆዩ ታማኝ አገልጋይ መሆናቸውን ገልጸዋል።
ብፁዕነታቸው አክለው ለዚህ ቀናት አገልጋይ መሞት ምክንያት የሆነው ማንኛውም አካል ባይወለድ ይሻለው ነበር በማለት ድርጊቱን በጽኑ አውግዘዋል። በአዲስ አበባ ከተማ ወደ ህብረተሰቡ ሊሰራጭ የነበረ ከፍተኛ መርዛማ ንጥረ ነገር የያዘ የ90 ኩንታል በርበሬ ተወገደ። የአዲስ አበባ ምግብ መድኃኒት ባለስልጣን የኮልፌ ቅርንጫፍ ጽሕፈት ቤት ከህብረተሰቡ በደረሰው ጥቆማ የክፍለ ከተማው ንግድ ጽሕፈት ቤት ጋር በመተባበር የበርበሬ ምርቱን ይዟል ተብሏል። በአዲስ አበባ ልዩ ቦታው ኮልፌ ቀራኒዮ ክፍለ ከተማ ወረዳ 07 ኮልፌ ሁለገብ የገበያ ማዕከል በሚገኘው መደብር የተገኘ ሲሆን ለምግብነት ሊሆን የነበረው የተዘጋጀው የበርበሬ ምርት በኢትዮጵያ ተስማሚነትና ምዘና ምርቱ ተመርምሮ ከፍተኛ አፍላቶክሲን ማለትም መርዛማ ንጥረ ነገር ተገኝቶበታል። የኮልፌ የምግብ መድኃኒት ቅርንጫፍ ጽሕፈት ቤት ስራ አስኪያጅ ሲስተር ሙኒራ ነጋ ለብስራት ሬዲዮ እንደገለጹት በማህበረሰቡ ላይ ጉዳት ሊያስከትል የሚችል ግምታዊ ዋጋው ከ8 ሚሊዮን በላይ የሚያወጣ በርበሬ ምርት ከተለያዩ ባለድርሻ አካላት ጋር በመቀናጀት ተወግዷል ብለዋል። የተወገደው በርበሬ ወደ ህብረተሰቡ ቢሰራጭ ኑሮ ለተለያዩ የጤና ጉዳት የሚያደርስ መሆኑ ህብረተሰቡ የሚገዛቸው ለምግብነት የሚውሉ ማንኛውም ምርቶች ጥራትና ደህንነታቸው የተረጋገጠ ምርት በመግዛት ጤናቸውን መጠበቅ እንዳለበት አሳስበዋል። መሰል ህገወጥ ተግባራት በጋራ ለመከላከል በ8864 ነፃ መስመር ጥቆማ ሊሰጡ ይገባል ሲሉም ሙኒራ ነጋ ጨምሮ ተናግረዋል። ከውጭ በሰሜን እስራኤል በደረሰ ኢራን ሚሳኤል ጥቃት ከ60 በላይ ሰዎች ቆሰሉ። በኢራንና በእስራኤል መካከል የተቀሰቀሰ ጦርነት ወደ ሁለተኛ ሳምንት በተቃረበበት በዚህ ወቅት በሰሜን እስራኤል በምትገኘው ዛርዚር ከተማ ላይ በተሰነዘረ ኢራን ሚሳኤል ጥቃት ቢያንስ 60 ሰዎች መቁሰላቸውም ታውቋል። በናዝሬት ከተማ አቅራቢያ የምትገኘው አነስተኛ የፍልስጤም ማህበረሰብ የሚኖሩባት ዛርዚር ከተማ በደረሰባት በዚህ ጥቃት በመኖሪያ ቤቶችና በግል ተሽከርካሪዎች ላይ ከፍተኛ ንብረት ውድመት ደርሷል። እንደየአካባቢው ሕክምና ባለሙያዎች ገለጻ ከሆነ የቆሰሉ ሰዎች ቁጥር ከ60 በላይ ሲሆን አብዛኛዎቹ ጉዳቶች ከተሰባበሩ መስታወቶችና በፍንዳታው ድንጋጤ ምክንያት የተከሰቱ ናቸውም ብለዋል። ከሰው ጉዳቱ ባሻገር በርካታ የመኖሪያ ህንፃዎች ላይ ከፍተኛ ስንጥቆች የታዩ ሲሆን 5 የሚሆኑ ቤቶች ደግሞ ሙሉ በሙሉ ሊባል በሚችል ደረጃ መውደማቸውም ታውቋል። የእስራኤል መከላከያ ሰራዊት ጥቃቱ ኢራን በሰሜንና በመካከለኛው እስራኤል ላይ ያካሄደችው መጠነ ሰፊ የሚሳኤል ጥቃት አንዱ አካል መሆኑን አስታውቋል። ይህ ለ2 ሳምንት የዘለቀ ወታደራዊ ግጭት በቀጠናው ያለውን ውጥረት ይበልጥ እያባባሰው ይገኛል። በተከሰከሰው የአሜሪካ ጦር አውሮፕላን ውስጥ የነበሩ 6ቱም የአሜሪካ አየር ኃይሎች መገደላቸው ተረጋገጠ። በዚህም 4ቱ ብቻ አስከሬናቸው ተገኝቶ የነበረ ቢሆንም የቀሪዎቹ 2 አየር ኃይሎች አስከሬን ማምሻውን ከተገኘ በኋላ ሁሉም አባላቱ መሞታቸው ተረጋግጧል። ኢራን የጦር ኃይሏን በሚሳኤል እንደመታቸው የገለጸች ሲሆን አሜሪካ በበኩሏ በአደጋ የተከሰተው ነው በሚል አስተባብላለች። በዚህም በአሜሪካና ኢራን ጦርነት የተከሰከሱ ጦር አውሮፕላኖች ቁጥር ከፍ እንዲል ሆኗል። ይህ በእንዲህ እንዳለ ኢራን በሳውዲ አረቢያ የሚገኙ የአሜሪካ ወታደሮች ላይ በፈጸመችው ጥቃት በከፍተኛ ሁኔታ የተጎዱ 19 ወታደሮች አሜሪካ ወደ ጀርመን ለተጨማሪ ሕክምና ማጓጓዟን አስታውቃለች። ኢራን በመቶዎች የሚቆጠሩ የአሜሪካ ወታደሮች በመካከለኛው ምስራቅ መግደሏን መግለጿም ይታወቃል። በሆርሙዝ ስትሬት በኩል የሚያልፉ የነዳጅ ጫኝ መርከቦች ደህንነታቸው ጠብቀው የሚጓዝ ለማስቻል ፈረንሳይና ጣሊያን ከኢራን መንግስት ጋር ድርድር መጀመራቸውን ፋይናንሻል ታይምስ ዘግቧል። ሁለቱ የአውሮፓ ሀገራት የንግድና የነዳጅ ጫኝ መርከባቸው ያለምንም ጥቃት ወይም እገታ በስትራቴጂካዊ የባህር መስመር እንዲያልፉ ከቴህራን ጋር ቀጥተኛ ንግግር እያደረጉ ይገኛሉ። ከፈረንሳይና ጣሊያን አስቀድሞ ህንድ በፋርስ ባህረ ሰላጤው ስለቆዩ 23 የጋዝ ጫኝ መርከቦች የመተላለፊያ ፈቃድ ለማግኘት ከኢራን ጋር ተመሳሳይ ንግግር መጀመራቸውም ይታወሳል። በኢራንና በምዕራባውያን መካከል ያለው ውጥረት በጨመረበት በዚህ ወቅት የሆርሙዝ ስትሬት በመዝጋትና አለመረጋጋት በዓለም አቀፍ የነዳጅ ዋጋና አቅርቦት ላይ ከፍተኛ ጫና እያሳደረ ይገኛል። ኢራን አዲሱ መሪ ሙጃባ ካሚኒ ቀደም ሲል የባህረ ሰላጤው ሀገራት የአሜሪካ ጦር ሰፈሮች እንዲዘጉ ማስጠንቀቃቸውን የባህር መንገዱ እንደሚዘጋ መግለጻቸውም ይታወሳል። ይህ የፈረንሳይና የጣሊያን እርምጃ ውጥረቱን ለማርገብና የኢኮኖሚ ፍላጎታቸውን ለማስጠበቅ የተወሰደ ዲፕሎማሲያዊ ጥረት መሆኑም ተመላልኳል። የተወደዳችሁ የዞራ ኒውስ ቤተሰቦች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ እያልን በእኛ በኩል ሰናይ ጊዜ ብለናል።